እንግዲህ ዛሬ ደግሞ እንግዳዎችን ይችላችሁ መጥቻለሁ ማለት ነው። አይንዬ ከታገተችበት ቤሉን እንግዲህ አስፈትቷታል ማለት ነው። መሲ የምታውቀው ታሪክ የለም ማለት ነው። ቴዲ ሌላ ፍቅረኛ እንዳለችው ምክንያቱም ለሷ ምንም ነገር እንደሌለው ሆኖ ነው የቀረባት ማለት ነው። ለዛችኛይቱም ቢሆን እንደዛው እህቴ ልትመጣ ነውና ከቤት ከዚህ ሂጂ ብሎ አባሮ እንደገና ደግሞ መሲን ከዚህኛው ቤት ወደዚህኛው ቤት አስተላልፎ ወስዶ ይሄ የኔ ቤት ነው እንዴ ቀለም እያስቀባሁ ነው ብለኸኛል ነበር እንዴ? አዎ አንዳንድ ጉዳይ ያልጨረስኳቸው ስላሉ ነው። በጭራሽ ይሄን በር እንዳትከፍች መሲ ያለ ነግሯታል ማለት ነው። ማስጠንቀቂያ ውስጡ ግን ሰው ነበር ማለት ነው የታገቱ ሰዎች። ምክንያቱም ቴዲ አፈር ብላ ሌላ ምንም አይደለም በመሲ ህይወት ላይ የቀለደባት ይገኛል ማለት ነው። መሲ የምታውቀው ታሪክ የለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ እንግዲህ ይዘንላችሁ የመጣ ነው እንግዳዎችን ነው ማለት ነው። ሄለን እንግዲህ ፖሊስ እየፈለጋት ቢሆንም አዶናይ እንዳለው እንግዲህ ከሀገር ልትወጣ ነው ብሎ ለኑኑ ይነግራታል ማለት ነው። እሱም ግራ ገብቶ ስለነበር እንዴት ለምን እያለች ኑኑ እየጠየቀችው ነበር ማለት ነው። ኑኑ እንግዲህ እዚያ አወራች እያለ አዶናይ ጋ ቤሉን ይመጣባታል ማለት ነው። እየሮጠ ሲመጣባት ከዛ ምንድነው ያለችው? አሁንም እያስቸገረሽ ነው እንዴ ሲላት፣ አዎ እዚህ ቤት ምን እየተካሄደ ነው ብላለች። ልጅቷ አብራ ያለችው ከቤሉን ጋር እንግዲህ አክስቴ ናት ብሎ አምጥቶ ግን አክስቱ አይደለችም። ኑኑ እየተናደደች እየተቃጠለች ትገኛለች። መሲንም ደውላ ቶሎ ነይ እማዬ መታለች ወደ ቤት ብላ ስትላት አሁኑ መጣው በቃሽ ብላ ከዛም ቴዲ እቃ እያጠበኝ ስለነበረ መሲ ቴዲን ነግራው መሄድ አለብኝ አሁን እናቴ ተገኝታለች። ቴዲ በጣም አመሰግናለሁ ትለዋለች። ቴዲ እኮ የሄለን ተባባሪ ነው። መሲን እንግዲህ የያዛት ሄለንን ለመበቀል ብሎ እንጂ ሌላ ነገር መሲን ለፍቅር አልፈለጋትም ማለት ነው። ውሸቱን በንጹህ ልቡ የቀረበ መስሎ ይሄ ጩቤ የሆነ ልጅ ማለት ነው እንዳለ እያወራት ይገኛል። እሷም ደግሞ የምታውቀው ታሪክ ስለሌለ ቴዲ ግን እውነት ለመናገር በጣም አመሰግናለሁ እያለች እንግዲህ ወደ ቤቱ ከሄደች በኋላም አብረው ጊዜ ለማሳለፍ ፈልገው በስተመጨረሻ መሲ ትታወጣች ወደ ውጭ ማለት ነው፣ ወደ ሳለ ከመኝታ ቤት። ምን ሆነሽ ነው መሲ? እንዴ እኔ አሁን ላይ ምንም ነገር ከትዳር በኋላ ምንም ነገር ላደርግ እችላለሁ እንጂ ከትዳር በፊት ምንም ላደርግ አልችልም ብላ ነግረዋለች ማለት ነው ለቴዲ። ቴዲ እንግዲህ አድበት ተቀመጥ አንተ ቂንቅና ማለት ነው አብረ ምክንያቱም ልቧን ልጅቷን እየሰበርካት ነው። በነገራችን ላይ በጣም ምስኪንና የዋህ ናት መሲ ማለት ነው። ምክንያቱም ከዛ ቤት ወጥታ እናቷን ቤተሰቦቿን መርዳት ትፈልጋለች። እስከ ዛሬም እሷ ብትረዳቸውም አሁን ላይ ሄለን ከዛ ቤት ለቃቅም ያስወጣችኋለሁ ብላ እንግዲህ ሽማግሎቹን ካስቀረችባት በኋላ ራሱ ቴዲ ሂደሽ ለሄለን መናገር ያለብሽን ነገር ትያታለሽ ብሎ ከዚህ በፊት ኤልሹ ልጇ እንዳልሆነ ስትነግራት በቃ በምትወጁ ሰው እመጣብሻለሁ እኔ ጋር ሰፋጣ አቁሚ ብዬሽ ነበረ፣ እኔን ተበቀኝ እባክሽን እናቴን ልቀቂያት እያለች ነበር። እናትሽን እኔማ አንቺን አልፈልግሽም፣ የምፈልገው እያንዳንዱ ነገር አንቺ የምትወጃቸውን ሰዎች ማሳጣት ነው የምፈልገው ብላ እንግዲህ ሄለን ከቴዲ ጋር ነው በርግጥ ተባብራ ያገተቻት አይንዬ ምንም በማታውቀው እኔ የታገትኩት እኮ በር ስከፍት ነው ኑኑዬ አማና በር እንዳትከፍቺ የመጣ ቢመጣ እያለች እንግዲህ ትነግራታለች ማለት ነው። ኑኑም እሺ እናቴ አታስቢ እያለች ኑኑ እንግዲህ በቅናት እየተንጨረጨረች ለመሲ ያው መሲም ደግሞ እየቀናሽ ባልሆነ ችግር አለ እንዴ ስትላት ቤሉን ይዟት የመጣው ማናት ምንድናት? ኧረ ተረጋጊ አክስቱ ናት እንዴ ተንጨረጨርሽ እንዴ ብቻ አይመስለኝም እያለች ግራ ይገባታል። ኤርሹ ከፎቅ ስትወርድ እንግዲህ ቤሉንና አክስት ተብዬቱ ተቃቅፈው ነበረ። እነሱ ግን ፍቅረኛ ማሞቶች ናቸው። ግን እዛ ቤት ውስጥ እንደዛ ቢሆንም አይ እንዴ አክስቴ ናት የእናቴ እህት ናት ነው ያለው ማለት ነው። እንደዛ ቢሆንም ከዚህም በፊት ይችልሽ ነበረች ሲመስለኝ ከሄለን ጋር ተስማምቶ ይመስለኛል። ሄለን እንግዲህ
እነሱን ማስወገድ እንደዚሁም ደግሞ ማገት ብዙ ልጆች አግታ ስላለችው አዶናይ ከዚህ በኋላ ኑኑ እናንተ ሀገር ይዘሽ መሄድ አለብሽ፣ አብረሽኝ ልትሄጂ ይገባል። ምክንያቱም እትዬ የምሰራውን ስራ እንዲ ባንድ እየደረስኩበት ስለሆነ አሁን ላይ ደግሞ እሱን ነገር እንዲፈርስብኝ አልፈልግም። እኔ ግን አስመስዬ እንደምኖር ማንም ሰው እንዲያውቅ አልፈልግም ብሎ ከዚህ በፊት ስለነገራት አሁንም ደግሞ እናቷ ጋር ቁጭ ብላ ስለነበር እንዴ የኔ ሚስት አሁንም መተሻል እንግዲህ አመቶብሽ ነው እያለ ወደ ፎቅ ይወጣል ማለት ነው። ከዛም በኋላ ኑኑም ደግሞ እንዴ ይሄ ማስመሰል ይችልበት እንዴት ነው የሚችልበት ይሄ ተረገመ እያለች ታወራለች ማለት ነው። አይንዬንም ደግሞ ማነው ማያገተሽ? እንዴት ሊያገቱሽ ቻሉ? ምን ብትያቸው ነው? ምንን ሳላደረጉሽም ወይ እያለች እባክሽ ራስሽን ጠብቂ፣ ማንም ቢያንኳኳ እንዳከፍች፣ እኔ በር ተኳኳ በዛው አፍነው ወሰዱኝ፣ ራሴን አላቅም እያለ ትነግራታለች ማለት ነው። በነገራችን ላይ አይንዬ ምንም የምታውቀው ነገር የለም ማለት ነው። መሲል ለመጉዳት መሲል ለመበቀል ብላ እንግዲህ ሄለን ብዙ አስፈርማታለች። ብታስፈርማትም ደግሞ እናትሽን እንዲለቅልሽ መፈረም አለብሽ ብላ አስፈርማት ነበር ማለት ነው። ኤልሹ እንግዲህ ወደ ታች ወርዳ ልጅቷንም እንድትተዋወቃት ነበረ። እንዴ ላይ ቁጭ በይ እንጂ እንዴ በቃ ከተዋወቋት ትሄድ ብላ ወደ ፎቅ ልትወጣ፣ አዎ ሂጂ አቃጣሪ ብሎ ይሰርባታል። ቤሉል እንደ ድሮ አይደለም ማለት ነው ለኤልሹ። ኤልሹ እየተደበቀች ሄለንን ስለምታገኛት ምክንያቱም እሱ ነገር አልተዋጠለትም እና በፊት ላይ እህቱ እንዳልሆነችም አውቋል ግን እቺ ኤልሹ ምን የምታውቀው ነገር የለም፣ ወንድሟ እንደሆነ ነው የምታውቀው ማለት ነው። በስተ መጨረሻ ሄለን እናቷ እንዳልሆነች እንግዲህ የምታውቅበት ጊዜ እየቀረበ ይገኛል ማለት ነው። አሁን ላይ ኑኑም ደግሞ ያገታት እሷው ራሷ ስለሆነች እሱ ነገር ደግሞ ለቤሉን በጣም ተናዶና ተበሳይቷል ማለት ነው። አሁን ኑኑን ለማቃጠል ሌላ ሴት ይዞ መጥቷል። ግን የሚላቸው አክስቴ የእናቴ እህት ናት ብሎ ነው ቤት ውስጥ ያመጣት ማለት ነው። ልጅቷም እንግዲህ እነሱ ጋር ስትሆን የሚያወሩት ሌላ ነው። ኑኑና ቤተሰብ ሞላ ቤተሰቡ ሲመጣባቸው ደግሞ ራሳቸውን እንደ አክስትና እንደ እህት ልጅ ነው የሚያወሩት ማለት ነው። ቤሉን አሁን ላይ ያለበት ሁኔታ ከባድ ነው ማለት ነው። ሄለንን አለቃትም፣ እበቀላታለሁ። ማናት? ምንድናት? ይቺ ሴትዮ ምን እየሰራች ነው? እሷም ልጅቷ የመጣው እዚህ ቤት ስንት ሰው ነው የሚኖረው እያለች መለፍለፏን ትቀጥላለች ማለት ነው። በነገራችን ላይ ቤሉን በጣም መልካም እና አስተዋይ ልጅ ነው። በአይንዬን የሚያመጣት እሱ ቢሆንም ቴዲ ያመጣት መስሏት ነበረ እንትና እሱ እንዳገታት የምታውቀው ነገር የለም። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።